በአፍሪካ በጦርነት በአየር ንብረት ለውጥና በሌሎች ምክንያቶች ከ65 ሚሊዮን በላይ ህጻናት ከትምህርት ውጪ ናቸው ተብሏል። በአህጉሪቱ ከሚገኙ 317 ሚሊዮን ህጻናትና አፍላ ወጣቶች መካከል 181 ሚሊዮን የሚሆኑት የእርስ በርስ ግጭቶች በሚካሄድባቸው ሀገራት እንደሚኖሩም ተነግሯል። ይህ የተነገረው የሴቶችና ማህበራዊ ጉዳይ ሚኒስቴር ከአፍሪካ ቻይልድ ፖሊሲ ፎረም ጋር በመተባበር በመካሄድ ላይ ባለው ዓለም አቀፉ የአፍሪካ ህጻናት ፖሊሲ ጉባኤ ላይ ነው። ጉባኤውን የተከታተለው ፍስሐ ደሳለኝ ዝርዝር መረጃ አሰናድቷል። ተከታትለን እንመለስ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከአፍሪካ ቻይልድ ፖሊሲ ፎረም ጋር በመተባበር ዓለም አቀፍ የአፍሪካ ህጻናት ፖሊሲ ጉባኤን ትናንት በአዲስ አበባ ማካሄድ ጀምሯል። በጉባኤው ላይም በአፍሪካ ከሚገኙ 317 ሚሊዮን ህጻናትና አፍላ ወጣቶች መካከል 181 ሚሊዮን የሚሆኑት የእርስ በርስ ጦርነት በሚካሄድባቸው ሀገራት የሚኖሩ ናቸው ተብሏል። በተለይም በጦርነት በአየር ንብረት ለውጥና በሌሎች ምክንያቶች ከ65 ሚሊዮን በላይ ህጻናት ከትምህርት ውጪ ሆነው ለጉልበት ብዝበዛና ለጾታዊ ጥቃት መገለጣቸውን ነው በጉባኤው ላይ የተነገረው። ከትምህርት ገበታ ውጪ ከሆኑት ህጻናት መካከልም 16.2 ሚሊዮን ህጻናት በጦርነት እንዲሁም 1.2 ሚሊዮን የሚሆኑት ደግሞ በአየር ንብረት ለውጥ ሳቢያ ከቀያቸው እንደተፈናቀሉም ተጠቅሷል። Climate change, yes, it is a reality. Pandemic. የአፍሪካ ችግር የአየር ንብረት ለውጥ ነው። አዎ በትክክል ወረርሽኝም አዎ የአፍሪካ ችግር ነው። የአፍሪካ ችግር እኮ ይህ ብቻ አይደለም። እንደ አህጉር ሰላም በእጅጉ ያስፈልገናል። ምክንያቱም ሰላም ከሌለ ጤናችን አይጠበቅም። ሰላም ከሌለ ልማትም የለም። ሰላም ከሌለ የወደፊቱን ልማት ማሰብ አይቻልም። ስለዚህ ሰላም በእጅጉ ያስፈልገናል። Without peace there is no development. Without peace, there is no future. በአህጉሪቱ በጦርነት በአየር ንብረት ለውጥና በሌሎች ምክንያቶች ከትምህርት ውጪ ከሆኑ 10 ህጻናት መካከል 3ቱ 18 ዓመት ሳይሞላቸው ጋብቻ እንዲፈጽሙ እንደሚገደዱም ተገልጿል። በሌላ በኩል በዓለም አቀፍ ደረጃ ከጤና ተቋማት ውጪ ደህንነቱ ባልተጠበቀ ቦታ ጽንስ ከሚያቋርጡ ሴት አፍላ ወጣቶች መካከል 29 በመቶ የሚሆኑት አፍሪካውያን መሆናቸውን የተነገረው የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ጥበቃ ልዩ አማካሪ ደበበ ባሩዳ በአፍሪካ የሚኖሩ ታዳጊዎችና ወጣቶች የአህጉሪቱ የወደፊት ተስፋ ቢሆኑም በአህጉሪቱ የሚኖሩ ህጻናትና ታዳጊዎች በድህነት በጤናና ትምህርት ተደራሽነት እጥረት በግጭትና ስደት እንዲሁም በጥቃቶችና ጎጂ ልማዳዊ ድርጊቶች ብሎም በአየር ንብረት ለውጥ ሳቢያ ለከፋ ችግር ተጋላጭ መሆናቸውን አብራርተዋል። አማካሪው አክለውም በዚህ ረገድ የኢትዮጵያ መንግስት የህጻናትንና የታዳጊዎችን መብት ክብርና ደህንነት ለማስጠበቅ የሚያስችሉ ስራዎችን እየሰራ ይገኛል፣ ወደፊትም ይቀጥላልም ብለዋል። በኢትዮጵያ ውስጥም ያው ሁላችሁም እንደምታውቁት የተለያዩ ቻሌንጆች አሉ። በተለይ ከጦርነት ጋር ተያይዞ በህፃናት ላይ የሚፈጸመው ማየት ይቻላል። ከግጭት ጋር ተያይዞ ተማሪዎች ከትምህርት ውጪ መኖራቸው በእርግጥ ይታወቃል። በዚህ ዙሪያ ግን የኛ መስሪያ ቤት ከክልሉ መንግስት ጋር በመሆን በርካታ ስራዎችን እየሰራ ይገኛል። አሁን ሌትሊ እንደሰማችሁት ከሆነ እነዚህ ተማሪዎች አሁን ወደ ትምህርት ቤት እየተመለሱ ያሉበት ሁኔታ ነው ያለው። እንግዲህ ይሄ ይቀጥላል። ይሄ ነገር በጣም ምክንያቱም ይሄ ነገር ዞሮ ዞሮ ዜጋውን ህፃናትን እንደሚጎዳ በግልጽ ይታያል። ምንም ባላጠፉት ነገር ህፃናት ከትምህርት ቤት ውጪ ናቸው። ያለ እድሜ ጋብቻ የሚዳረጉበት ሁኔታ ነው ያለው። ስለዚህ የኛ ሚኒስቴር መስሪያ ቤት ከክልሉ ጋር በመሆን ከማህበረሰቡ ጋር በመሆን በተለይ ይሄ በአማራ ክልል በተለይ ያለውን ሁኔታ እንዳያችሁት መሻሻሎች አሉ። በአፍሪካ በተለይም በጦርነትና በአየር ንብረት ለውጥ ሳቢያ የተጎዱና ድጋፍ የሚሹ ህጻናትንና አፍላ ወጣቶችን ጤና እንዲሁም ደህንነት መጠበቅ የሚያስችል የጤና ስርዓት መተግበር ዋናው መፍትሄ መሆኑን በዚሁ ጉባኤ ላይ ተነግሯል።